السلام عليكم ورحمة الله وبركاته. የተከበራችሁ እንግዶች የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ኡስታዝ ተምኪን አብዱላሂ፣ የተከበሩ የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጋሊ ሙኽታር፣ የምክር ቤቱ ከፍተኛ ስራ አስፈጻሚዎች እንዲሁም የኦሮሚያ ክልል የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ስራ አስፈጻሚዎች፣ ጥሪ የተደረገላችሁ እንግዶች፣ ክብራትና ክብራን ሁላችሁም እንኳን ደህና መጣችሁ። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የተገኘነው በሙስሊሙ ዘንድ ትልቅ ቦታ ስለሚሰጠውና ከእስልምና ማዕዘናት መካከል አንዱ ስለሆነው ስለ ሐጅ ጉዞ ለመወያየት ነው። ሐጅ ለአንድ ሙስሊም የእድሜ ልክ ናፍቆቱና ትልቅ መንፈሳዊ ግዴታው መሆኑ ይታወቃል። ይህንን የሐጅ ዝግጅትም በሀገራችን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዋናነት እንዲሁም በብቸኝነት በበላይነት ይመራል፣ ያስተባብራል። ጉዞ የተቃና እንዲሆንና በስኬት እንዲጠናቀቅ ወቅታዊ መረጃዎች፣ ጥንቃቄ የተሞላበት ዝግጅትና የተቀናጀ አሰራርን ይጠይቃል። የፓናል ውይይታችን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከኢትዮጵያ ሙስሊሞች የጋራ ፎረም ጋር በመተባበር አዘጋጅተውታል። በዛሬው ፓናል ውይይታችን የዘንድሮ የሐጅ ምዝገባ ሂደት ያሉትን መልካም አጋጣሚዎችና ተግዳሮቶች፣ የወደፊት እድሎችን በዝርዝር እንቃኛለን፣ እንመለከታለን። በተለይም የምዝገባ ማብቂያ ጥቂት ቀናት ብቻ በቀሩት በዚህ ወቅት ተመዝጋቢዎች እንዲሁም የሚመለከታቸው አካላት በሙሉ ሊወስዷቸው ስለሚገቡ እርምጃዎች ጉዳዮችን ላይ ትኩረት እናደርጋለን። በመድረካችን ላይ ይህን ጉዳይ በቀጥታ የሚመለከታቸው ከፍተኛ አመራሮች ስለሚገኙ እነሱም ሀሳባቸውን ያጋራሉ። መድረክ ላይ ፓናሊስቶች በኋላ ላይ ጋብዘን የእነሱንም ሀሳብ እንጋራለን። አስተያየታችንም ተሳታፊዎች ያለን ሀሳብም ጥያቄዎች አቅርበን ፓናል ውይይታችንን በጋራ የምናከናውን ይሆናል። የዛሬው ዝግጅታችን ላይ ደግሞ መክፈቻችን ላይ ከመክፈቻ ንግግሮቹ ባሻገር የአጠር ያለ ዶክመንተሪም ተመልክተን ስለ አጠቃላይ ስላለው ሂደት ግንዛቤ ይኖረናል። ኢንሻአላህ ፕሮግራማችንን በይፋ የምንጀምረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ የሆኑት ኡስታዝ ተምኪን አብዱላሂ የመክፈቻ ንግግር እንዲያደርጉልን ወደ ጋብዛቸዋለሁ። ከእሳቸው ንግግር በማስከተል ፕሮግራሞቻችንን እንቀጥላለን። ኡስታዝ ተምኪን አብዱላሂን ወደ መድረኩ ጋብዞልኝ በቅደም። የዛሬው ፕሮግራማችን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ ሙስሊሞች የጋራ ፎረም በጋራ የተዘጋጀው ሐጅ ትናንትና ዛሬ በሚል የውይይት መድረክ ላይ ለመታደም የተገኛችሁ ሁሉ እንኳን በደህና መጣችሁ ማለት ፈልጋለሁ። በመቀጠል እንደምታወቀው ከዚህ በፊት የሐጅ ምዝገባ ወራቶች የሚጀመረው ከሻዕባን 30 በኋላ መሆኑ ይታወቃል። የዘንድሮ ግን በተገላብጦሽ ሆኖ የሳዑዲ ሐጅ ሚኒስቴር ባስቀመጠው የአስገዳጅ የምዝገባ ጊዜያት መሰረት ከዚህ በፊት የሐጅ ምዝገባ የሚጀመርበት ሰዓት ላይ ዘንድሮ ግን የሐጅ ምዝገባ የሚጠናቀቅ በመሆኑ ይሄ መልእክት የደረሳችሁት የኢትዮጵያ ሙስሊሞች በሙሉ በተለይ ሐጅን ያደረጋችሁ ብቻ ሳይሆን ሐጅ አላህ ዋጅብ ያደረገባችሁ ሙስሊሞች በሙሉ ባለችው አጭር ጊዜ ውስጥ ያልተመዘገባችሁ መዝገብ፣ እንዲሁም የተመዘገባችሁት ግን ደግሞ ክፍያችሁን እስከ ጥር 18 በማጠናቀቅ በተቀመጠው በጊዜ ሰሌዳ መሰረት ምዝገባችሁን አጠናቃችሁ ክፍያ እንድትፈጽሙ ጥሪ እያስተላለፍኩኝ በአጠቃላይ በመኖሪያም ፕሮግራም ላይ ተሳታፊ ለመሆን እየተገኛችሁት በድጋሚ እንኳን ደህና መጣችሁ እያልኩኝ ፕሮግራሙ በይፋ የተከፈተ መሆኑን ይገልጻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊን እጅግ አድርገን እናመሰግናለን። በመቀጠል የሀሳባቸውን አጠር ባለ መልኩ እንዲያጋሩ የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የሆኑትን ሼህ ጋሊ ሙኽታርን ወደ መድረኩ በመጋበዝ ይህ የኢትዮጵያ ሙስሊሞች በአሁኑ ወቅት በአንገብጋቢነት ቀኑን ባጠረ መልኩ የቀደም ኡስታዝ ተምኪን እንደገለጹት በጣም ሲሪየስ ሰዓት ላይ እንደመገኘታችን መጠን እሳቸውም ሀሳባቸውን ያካፍሉናል። ኡስታዝ ሼህ ጋሊ ሙኽታርን በክብር ወደ መድረክ ተቀበሉልን። እንግዲህ ንግግር ለማድረግ አይደለም የመጣሁት፣ ቀደም ተብሎ አልተነገረም። ግን ዛሬ የተዘጋጀው ፕሮግራም በጣም አንገብጋቢና ጊዜው የሚጠይቅ ፕሮግራም መሆኑን በደንብ አድርጌ ይረዳለሁ ማለት ነው። ይሄ ማለት ሐጅ ሲባል ብዙ ሰው ከተወለን
ራሳችን ካወቅን ጊዜ ጀምሮ በጣም ምንመኘውና ዱዓ ምናደርግለት አምስተኛ አርካን ወይም ማዕዘን ላይ የሚገኘው የእስልምና ምሰሶ ስለሆነ ሐጅ ሲባል ሁሉም ሰው የሚጓጓለት ነው። ጊዜው ደግሞ ደርሷል። ስለዚህ ኢትዮጵያ ሙስሊም ይህንን ፕሮግራም የምትከታተሉት በሙሉ ሐጅ ላይ እንድትሳተፉ ጥሪ ማቅረብ ብቻ ሳይሆን አመራር መስጠት እንፈልጋለን። እሱም አላህ ከዚህ ስለሚጠይቀን እኛ እስልምና ጉዳዮች ስንል ስለ እስልምና ነው የምንሰራው። እስልምና ደግሞ ማዕዘን ስላለው ከአምስቱ ማዕዘን ደግሞ አንዱ ሐጅ ስለሆነ ሐጅ ዋጅብነቱ ፈውርያ ነው። ፈውርያ ሲባል እንደ ሌላ ዋጅብ ሌሎች ዋጅባቶች ጊዜ የሚሰጡ አሉ። ለምሳሌ ዘካ ከወሰድነው ዘካ ገንዘቡ ላይ አመት መዞር ሸርጥ ነው። ሐጅ ግን እንደ አጋጣሚ ሰው የሐጅ ጊዜ ሐጅ መዝገባ ላይ እያለ ወይም ደግሞ ጊዜው ገብቶ እያለ ገንዘቡ ከደረሰው በዛኑ ሰዓት ሐጁን ማድረስ ግዴታ ነው። አይ ቀጣይ አመት ምናምን ካለ ከዛ በኋላ ከከሰረ ወይም ደግሞ ከሞተ ከተጠያቂነት አያመልጥም ማለት ነው። ስለዚህ ይህን ድምፅ የምትሰሙት በሙሉ እቺን እድል እንድትጠቀሙና ከሁሉ የበለጠ አላህ የጠራው ነው እንደ ሐጅ የሚሄደው አላህ ዘንድሮም ቪዛውን ይላክልን። አላህ ይወፍቀን ይወፍቃችሁ እንላለን። ሀዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እጅግ አድርገን እናመሰግናለን። ሼህ ጋሊ ሙኽታር የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት። ያው ሰፊ ሀሳቦች አሉ ከመድረኩ የሚነሱ። ከዛ በፊት አጠር ያለ ዶክመንተሪ ይኖረናል። ዶክመንተሪውን ተከታትለን ደግሞ ወደ ፓናል ዲስከሽናችን በቀጥታ እናመራለን። ዶክመንተሪውን እንድትከታተሉ ጋብዛቸዋለሁ። ሐጅ ከኢስላም ማዕዘናት አምስተኛው ሲሆን መካ የሚገኘውን የተከበረውን የአላህን ቤት ካዕባን ከመጎብኘትና አረፋ ላይ በመቆም ጸሎት ከማድረግ ጋር በጥብቅ የተሳሰረ ነው። በአእምሮ በአካልና በገንዘብ ብቃትና ችሎታ ያለው ሙስሊም ሁሉ በዕድሜው አንድ ጊዜ የተከበረውን የአላህን ቤት ካዕባን የመጎብኘት ወይም ሐጅ የማድረግ ግዴታ አለበት። ይህ ማለት ግን አቅሙ ችሎታውና ንያው ያለው ሙስሊም ደጋግሞ የአላህን ቤት ወይም ካዕባን እንዳይጎበኝ ይከለከላል ማለት ግን አይደለም። አላህ ሱብሓነሁ ወተዓላ ሐጅን ከሃይማኖት መሰረቶች ውስጥ አንዱ ሲያደርግ በርካታ መንፈሳዊ፣ መለኮታዊ፣ ቁሳዊና ምድራዊ ፋይዳዎችን የሰው ልጆች እንዲያገኙ ነው። ከ4 አስርት ዓመታት በፊት ኢትዮጵያውያን ሙስሊሞች ይህንን ሃይማኖታዊ ግዴታቸውን ለመወጣት ሲቸገሩና ጉዟቸውንም በቀይ ባህር በኩል በመርከብ በማድረግ ከቀናት የጉዞ እንግልት በኋላ መካ መድረስ የሐጅ ጸሎታቸውን በመፈጸም ወደ ሀገራቸው ይመለሱ ነበር። ከ1983 የመንግስት ለውጥ ማግስት የሐጅ ጉዞ በአውሮፕላን ቢሆንም በወቅቱ የጠቅላይ ምክር ቤቱ አቅም ያልጠነከረ በመሆኑ ምዕመናኑ የሐጅ ጉዞን ለማከናወን ይቸገሩ ነበር። የሐጅ ጉዞ ምዝገባ ለማድረግ የሚፈልግ ሰው ምዝገባው የሚከናወነው በአዲስ አበባ ከተማ በጠቅላይ ምክር ቤቱ ብቻ በመሆኑና የምዝገባውም ስርዓት ኋላ ቀር የነበረ በመሆኑ በርካቶች ምዝገባውን ለማጠናቀቅ ቀናት ስለሚፈጅባቸው ለተጨማሪ ወጪና እንግልት ይዳረጉ ነበር። ቁጥራቸው ትንሽ የማይባሉ የአራህማን እንግዶች ከመኖሪያ አካባቢያቸው ሐጅ ለማድረግ ጉዞ ቢጀምሩም መንገድ ላይ በሚያጋጥሟቸው አጭበርባሪዎችና የኪስ አውላቂዎች ሲሳይ በመሆን ንያቸው እውን ሳይሆን ወደ ቤታቸው የተመለሱ ሰዎች ቁጥር ቀላል አይባልም። ሌሎቹ ደግሞ ምንም እንኳን የገጠማቸውን ውጣ ውረድና እንግልት ተቋቁመው የሐጅ ምዝገባቸውን አጠናቀው ጉዞ ቢጠባበቁም በጊዜው በነበረው የውጭ ምንዛሬ ችግር ምክንያት ምኞታቸው ሳይሰምር ወደ ቤታቸው ይመለሱ እንደነበር የቅርብ ጊዜ ትውስታችን ነው።
የበርካታ ዓመታት የሙስሊሙ ማህበረሰብ ችግር በዘለቄታዊነት ለመፍታት የለውጡ መጅሊስ አመራር ስልጣን በተረከበ ማግስት ለመጀመሪያ ጊዜ የሐጅ ጉዞ ምዝገባን በአንድ ማዕከል ሲሰጥ የነበረውን አሰራር በመቀየር ወደ 18 የምዝገባ ማዕከላት በማሳደግ እንዲሁም የምዝገባውን ስርዓት በዲጂታል በመቀየር የ1444ኛው ወይም የ2015 የሐጅ ጉዞ መስተንግዶ ከእንግልት ነፃ በማድረግ ከህዝበ ሙስሊሙ የተሰጠውን አደራ በለውጥ ማሳየት ችሏል። ጠቅላይ ምክር ቤቱ በዘርፉ የሚታየውን ማነቆ ለመፍታት ጥናትንና የህዝበ ሙስሊሙን አስተያየት መሰረት በማድረግ የምዝገባ ማዕከላትን ቁጥር ወደ 30 ከፍ በማድረግ የቀጥታ ወይም የኦንላይን ምዝገባ ስርዓትን በመዘርጋት የአራህማን እንግዶች ቤታቸው ሆነው ተመዝግበው በሞባይላቸው ከፍለው ከአካባቢያቸው ሳይንቀሳቀሱ ከሀገር ቤት ወደ ሳውዲ አረቢያ የሚበሩበትን ቀንና ሰዓት ከወዲሁ የሚያደርስበትን አሰራር ላይ ደርሷል። አልሐምዱሊላህ ረቢል ዓለሚን። ከቅርብ ጊዜ ጀምሮ ደግሞ በተለይ ከ2015 የለውጥ አመራሩ ወደፊት ከመጣበት ጊዜ ጀምሮ አሰራሩም በማዘመን በፊት በአንድ ማዕከል ይሰጥ የነበረው አሰራር ወዳልተማከለ አሰራር በመቀየር ሲስተሙን የሐጅ መዝገቢያ ሲስተም ወይም ደግሞ ዌብ በማበልጸግ ወይም ደግሞ ዲጂታላይዝ በማድረግ ሰው ከዚህ በፊት ከሀገሪቱ ጫፍ ተነስቶ ወደ ማዕከል ወደ አዲስ አበባ መጥቶ ለተለያዩ እንግልት ይዳረግ የነበረውን ለማስቀረት ተችሏል። ከ2016 ጀምሮ ሙከራ የነበረበትና አምና ላይ ደግሞ እጅግ በጣም ስኬታማ የሆንበት ሰው በየቡድን 45 ተደራጅቶ ይሄ ቡድን 45 ብሎ ማለት ራሱ አንድ ባስ የሚይዘው የሰው ቁጥር ማለት ነው። 45 ከዛ የመጣ ነው። ለምሳሌ ከዚህ ተሳፍሮ ወደ መዲና ሲወርዱ አንድ ባስ የሚይዘው 45 ሰው ነው። እነዚህ 45 ሰዎች አንድ አሚር ኖሯቸው ለ44ቱ አንድ አሚር ኖሯቸው 45 ሰዎች በአንድ ላይ ሆኖ ከዚህም ሲነሱ ተመሳሳይ የሆነ አይነት አሰላለፍ ተሰልፎ እዛም ሲያርፉ ደግሞ በተመሳሳይ መልኩ 45 ሰዎች በአንድ ባስ ውስጥ ገብቶ ሆቴላቸውም ሲሄዱ አንድ አካባቢ አርፎ እያንዳንዱ አገልግሎት የሚያገኙት በቡድን በመደራጀትና በመንቀሳቀስ ችግርም ሲኖር ደግሞ 45ቱ ሳይሆን የቡድን አሚሩ ወይም ደግሞ የቡድን መሪው በኩል ጥያቄ በማቅረብ መልእክቶችን በማመላለስ እጅግ በጣም የቀለለና ለሁጃጁም እርካታን የፈጠረ ለኛም ደግሞ የበለጠ ስራውን ያቀለለ አይነት አሰራር ሆኖ አምና ላይ በጣም ተግባራዊ የተደረገበት አሰራር አለ። ግሩፕ 45 የሚባል ይሄ ምንድነው? የበለጠ ሐጁ ቀላል እየተደረገ እየሄደበት ያለበት ሁኔታ ነው ያለው። ሲሄድ እንዴት ነው ባስ የሚሳፈረው? ሲሄድ እንዴት ነው ሆቴል የሚጠቀመው? ሐማም እንዴት ይጠቀማሉ? የተለየ ሐማም ነው የሚገጥማቸው። ስለዚህ ከዛ ጋር የማስተዋወቅ ስልጠናዎች ይሰጣሉ። ከዛ በመለስ ደግሞ ይሄ ቴክኒካዊ ነው። ሸሪዓዊ የሆነ ደግሞ አህካም የሆኑ የሐጅ አህካሞችን የሐጅ መናስክ ምን ይመስላል የሚሉትን ደግሞ በዑለማዎች በኩል ተቀናጅቶ ስልጠናዎች እየተዘጋጁ ያለበትና በደንብ ተደራጅቶ በቀለለ መልኩ ያለምንም እንግልት ሐጃቸውም ሳይበላሽ የከፈሉት ገንዘብ ዋጋ አግኝቶ እነሱም ደግሞ ውጤቱን በጥሩ ሁኔታ አግኝቶ የሚመለሱበትና አላህ ያለውን አላህ ፈርድ ያደረገባቸውን ሐጅ ወይም ደግሞ አምስተኛውን የእስልምና አርካን የሆነውን ሐጅ ያለምንም ውጣ ውረድና ያለምንም ልፋት አድርጎ እንዲመለሱ ሰው ከቤት ተነስቶ ልክ ቀጥታ እዛ ሲሄድ የሮሚንግ አገልግሎት አለ። እዚህ የሚጠቀመውን ስልክ እዛ ከዚህ በፊት የነበረው እዛ ከሄዱ በኋላ ሲም የማውጣት እንትን የማለት ብዙ ውጣ ውረዶች ነበሩበት። ቶሎ ከቤተሰብ ጋር አይገናኝም። ሲሙንም ቶሎ አክሰሰብል ስላልሆነ የማግኘትና ቶሎ ከቤተሰብ የመገናኘት ችግሮች ይገጥሙት ነበር። ከዚህ ቤተሰብ ይጨነቃል፣ የት ደረሰ፣ እንዴት ሆነ የሚል ጭንቅ ነበር። ከ2016 ጀምሮ ግን ከኢትዮ ቴሌኮም ጋር በመነጋገር የሮሚንግ አገልግሎት ተጨማሪ አገልግሎት እንዲኖርና ሰው እዚህ ይጠቀም የነበረውን ስልኩን ያስመዘግባል፣ ቀጥታ ይዞ ይሄዳል። ኦቶማቲካሊ ስልኩ አገልግሎት ላይ ይውላል ማለት ነው። ሮሚንግ ስለተቀናጀ ያለምንም ችግር ልክ እንደደረሱ ደርሰናል ብሎ የሚደውሉበት አጋጣሚ ነው ያለው። በተመሳሳይ ሁኔታ ከሳውዲ አረቢያ የሐጅና ዑምራ ሚኒስቴር የሐጅን ስርዓት ለማዘመንና የሁጃጆችን እንግልት ለማስቀረት አሰራሮችን ከዓመት ዓመት እያዘመኑና ቅድመ ዝግጅቶች ላይ ትኩረት እያደረጉ በመሆኑ የዚህ ዓመት የአራህማን እንግዶች ምዝገባ ቀድሞ እንዲከናወንና ስም ዝርዝራቸው እስከ ሻዕባን 7 1447 ዓመተ ሂጅራ ማለትም እስከ ጥር 18 2018 እንዲጠናቀቅ አስገድዷል።
ይህም የሐጅ ምዝገባው ሊጠናቀቅ ጥቂት ቀናት የቀሩት መሆኑን ያሳያል። ስለሆነም ተመዝግባችሁ ነገር ግን ክፍያ ያልከፈላችሁ ሁጃጆችና በዚህ ዓመት ሐጅ የማድረግ ንያ ያላችሁ ኢትዮጵያውያን ሙስሊሞች በሙሉ በተቀሩት ቀናት ፈጥኖ በመመዝገብና ክፍያ በማጠናቀቅ ከዚህ ዓመት ሁጃጆች ውስጥ መሆናችሁን ታረጋግጡ ዘንድ ጥሪ በማቅረብ እናጠናቅቃለን። በቀጥታ የምናመራው ወደ ፓነል ዲስከሽናችን ይሆናል። የፓነል ዲስከሽናችን ሐጅ ትላንትናና ዛሬ ከላይ በርዕሱ እንደተገለጸው በዚህ ርዕስ ላይ በማተኮር ሂደቱን የሚመሩልን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስፈጻሚ አባል የሆኑት ኡስታዝ አዩብ ደርባቸው የፓነል ውይይቱን ይመራሉ። በፓነሊስቶቹ ደግሞ ዶክተር መሐመድ ሳሌህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ተጠሪ፣ እንዲሁም ደግሞ ኡስታዝ አብዱልፈታህ መሐመድ የሐጅና ዑምራ ዘርፍ ኃላፊ፣ ሼህ ኢሳቅ አደም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ ዘርፍ ኦፕሬሽን ማኔጀር፣ እንዲሁም ወንድም ዲኖ አሊ በጋራ በመሆን በተለያዩ ርዕሶች መድረኩ ላይ ከሚቀርቡ ርዕሶች የፓነል ውይይቱ ይከናወናል። የኡስታዝ አብዱልፈታህ መሐመድ የሐጅና ዑምራ ዘርፍ ኃላፊ የሐጅን ታሪካዊ ዳራ ይዳስሱልናል። ዶክተር መሐመድ ሳሌህ ደግሞ በሳውዲ አረቢያ የተደረገውን ዝግጅት፣ ሼህ ኢሳቅ ደግሞ በኢትዮጵያ የተደረጉትን ዝግጅቶች አጠቃላይ ይዳስሳሉ። ይህንን ፕሮግራም እንድትከታተሉ ጋብዛለሁኝ። ፓናሊስቶችን ወደ መድረኩ በክብር ጋብዛለሁኝ። ሁላችሁም በክብር ተቀበሉልኝ። ኡስታዝ አዩብ እንዲሁም ዶክተር መሐመድ ሳሌህ፣ አብዱልፈታህ፣ ሼህ ኢሳቅ እንዲሁም ወንድም ዲኖ አሊ ወደ መድረኩ ጋብዛለሁኝ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። እንግዲህ ውድና የተከበራችሁ ታዳሚዎች ርዕሱ ያው እዚሁ ባነራችን ላይ እንደሚታየው ሐጅ ትላንትናና ዛሬ ብለን ሐጅን መዳሰስ ስንፈልግ የመጀመሪያውና ምናልባት ከአብዛኛው ሙስሊሙ ማህበረሰብ የማይሰወረው ግን መታወስ የሚገባው ነገር ቢኖር ቅድም የመክፈቻው ፕሮግራም ላይ ኡስታዝ ተምኪንም እንዲሁም ደግሞ ሼህ ዛሊ ሙክታር የሚያነሷቸው ይህ ሐጅ እንዲሁ ሰዎች ስለፈለጉ ወይም ናፊላ የሆነ ነገር ተጨማሪና እጅግ በጣም በምቾት ብቻ የሚደረግ ነገር ሳይሆን ያው ሙስሊሞች ነን እስካልን ድረስ እስልምናችን ከሚገነባባቸው እስልምናችን ከሚቋቋምባቸው አምስቱ መሰረቶች አንዱ መሆኑ አህዱ አርካን ኢስላም መሆኑ ስለ ሐጅ የምንሰጠው ትኩረት የተለየ ሊሆን እንደሚገባ አመላካች ነው። ሐቂቃ ማለት ነው። ይህ በምርጫ ብቻ የሚወሰን ሳይሆን ማለት ነው። ስለ ሐጅ በሚወራው ርዕስ ላይ ሐቂቃ ያው ብዙ ጊዜ ጉዳዩ ከገንዘብ ጋር በመያያዙ የሚችሉ ሰዎችና በተወሰነ ደረጃ የገንዘብ አቅም ያላቸው ሰዎች ብቻ የሚሰሩት ዒባዳ በመሆኑ የተነሳ በትክክል እንደ ሌሎቹ የእስልምና ማዕዘናቶች ሁሉ አንድ የኢስላም መሰረት መሆኑን ብዙ ነጋዴዎች ጋር ብዙ አሚ የሆኑ ማህበረሰብ ጋር የመዘንጋት እድል ይገጥመዋል አንዳንዴና በዚህ ልክ መታወስ አለበት። ይሄ አሁን ስለተመቸን ተወያይተን ከጓደኞቻችን ጋር ተነጋግረን ከቤተሰቦቻችን ጋር ተመካክረን ስላመንበት ብቻ የምናደርገው ሳይሆን ሲወጅብብን የግድ ልናደርገው የሚገባ የምርጫ ጉዳይ ሳይሆን ከግዴታ በላይ የሆነ ሩክን ሚን አርካን ኢስላም መሆኑን ይሄን ነው በተወሰነ ደረጃ ሐጅ ማድረግ የሚያስወጅብ አቅም አላህ የሰጠው ሰው ሁሉ ማሰብ የሚጠበቅበት እሱ ነው በዋነኝነት ማለት ነው እንጂ ብዙ ጊዜ በቃ ተመካክሮ ነው ዘንድሮ ላድርግ እንዴ ዘንድሮ እንሂድ እንዴ ብሎ ሰዎች ተመካክረው ከጓደኞቻቸው ጋር በቃ ዘንድሮ እንሂድ ሲባባሉ የሚሄዱት ነገር አይደለም። ፈውሪየን የሚወጅብ ነገር ስለሆነና ስለነገ ዋስትና የማይወሰድለት ጉዳይ ስለሆነ ምክንያቱም ነገ ስለ ህይወታችን ዋስትና የለም፣ ስለ ጤናችን ዋስትና የለንም፣ ስለ ገንዘባችን ዋስትና የለንም። በዚህ ሁኔታ ላይ ሐጅን ለፈለግነው ጊዜ ፕላን የምናደርገው ነገር አይደለም። እንዳንዴ እንደ ትዳር እንደምናምን ፕሮግራም የሚያዝለት ጉዳይ አይደለም ማለት ነው። ስለዚህ ይህንን ነው የመጀመሪያ ሙስሊሙ ማህበረሰብ ቢያስታውሰው ብለን የምናስበው። ትላንትና እንግዲህ ሰዎች በዚህ ልክ ነበሩ ይመስለኛል። በትክክል ወደ ሰሃቦቹም ሰለፎቹም ብንሄድ እንዲሁም ደግሞ ወደ አባት አያቶቻችን ብንሄድ ሐጅ ሳይወጅብባቸው በፊት ሐጅ ማድረግ ሳይችሉ በፊት ለመቻል ብዙ ለፍተው
ለመቻል ብዙ ጥረው ልክ ሲችሉ የሚያረጉት ነው እንጂ መቻል ማድረግ ከቻሉ በኋላ ከወጀበባቸው በኋላ በደንብ አስበውበት ሲመቻቸው የሚያረጉት ዒባዳ አልነበረምና ከዚህ አንጻር ነው ድሮና ዘንድሮ ብለን ስንጀምር ከዚህ ነው የሚነሳው ብዬ አስባለሁ። ኢንሻአላህ ያው በመግቢያ ላይ እንደተገለጸው የመጀመሪያው እንግዲህ የሐጅ ትላንትናና ዛሬ ያለውን ታሪካዊ ዳራ እንዲሁ ትላንት ሲባል እንግዲህ ኡስታዝ አብዱልፈታህ በጣም ወደ ትላንት መሄድ የሚችል አይመስለኝም። እንደው እሱ ስለ ሐጅ መስማት ከጀመረበት ትላንት ጀምሮ ነው እንጂ 1870 ወይም 90ን ላስታውስ ካለ የሚርቅብን ይመስለኛል። እንደው ከዚህ ከ1980ዎቹ ከ90ዎቹ ወደዚህና አሁን ላይ ያለው ነው ያለፈው 20 እና 30 ዓመትን እንኳን ብናየው ምን ይመስላል የሚለውን የሚዳስስልን ይሆናል። ያው እንደሚታወቀው ኡስታዝ አብዱልፈታህ መሐመድ በዚህ በሐጅና ዑምራ ዘርፍ ላይ ሰፊ ልምድ ያለው እንዲሁም ደግሞ በአሁኑ ሰዓት የዚህ የሐጅና ዑምራ ዘርፍ የኃላፊ ነው የዘርፉ ኃላፊ ሆኖ እየሰራ ያለ ትልቅ ወንድማችን ነው። እሱ እንደመነሻ ይህንን የሚያቀርብልን ይሆናል። እንግዲህ ቀጣዮቹ ፓናል ወይም መልእክት አቅራቢዎቹ ሲደርሱ ስለ ኃላፊነታቸውና ስለሚያነሱት ርዕስ የምናስታውስ ይሆናል። ኡስታዝ አብዱልፈታህን የተወሰነ እናዳምጥና ኢንሻአላህ ወደ ሌሎቹ እንመለሳለን። ጀዛከላህ ኸይር ኡስታዝ አዩብ። ምንም እንኳን እኔ ወደ ኋላ መለስ ብዬ የሐጅ ኦፕሬሽን ምን ይመስል ነበረ ስል እንደው በሰዓቱ እኔም ነበርኩ ለማለት ያክል ሳይሆን እንደው ኃላፊነቱን ስወስድ ከዚህ ቀደም በነበሩት አሰራሮች በምን መልኩ ነበረ መጅሊሱ ሐጅን ማኔጅ ሲያደርግ የነበረው የሚለውን ዳታ ሳገላብጥ ያገኘሁትን ነው አሁንም ማቀርበው። ስለዚህ እኔ ቴስቲሞኒ ልሰጥ የሚችለው ሞር አሁን ባለሁበትና ስራ በጀመርኩበት ሰዓት ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የሐጅ መስተንግዶ ድሮና ዘንድሮ በሚል ነው ያዘጋጀ ነው። የተወሰነች ውስን ጽሁፍ ናት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ መስተንግዶ አገልግሎት መስጠት ከጀመረ በርካታ ዓመታትን አስቆጥሯል። ካለፉት 20 ዓመታት ጀምሮ ጠቅላይ ምክር ቤቱ ሲሰጥ የነበረው የሐጅ መስተንግዶ እንደው በወፍ በረር ስንቃኘው የሳውዲ መንግስት በኡምራ ቪዛ ወደ ሳውዲ ገብተው በሚቀሩት ወይም የኡምራ ተጓዦች ምክንያት ጠበቅ ያለ ህግ አውጥቶ የኡምራ ስራ ጠቅላይ ምክር ቤቱ መስራት ከማቆሙ በፊት ጠቅላይ ምክር ቤቱ ለሐጅ ወደ ሳውዲ የሚልካቸው ሐጅ ተጓዦች ብዛት ቁጥር ከ800 እስከ 1000 የሚደርሱ ሁጃጆችን ነበረ አገልግሎት የሚሰጠው። በወቅቱ ሁጃጆች የሚያርፉት ፍራሽ ላይ የነበረ በመሆኑና በአንድ ክፍል ውስጥ ብዙ ሁጃጆች እንዲያርፉ ስለሚደረግ ለሐጅ የሚሄዱት የሐጅ ተጓዦች በሙሉ የሚያርፉበት የጅማ አባ ጅፋር ህንፃ ላይ ብቻ ነበር። በየዓመቱ የሐጅ ተጓዦች ቁጥር እየጨመረ በመምጣቱና የአባ ጅፋር ህንፃ ለብቻውን ሁጃጆችን ማስተናገድ የማይችልበት ደረጃ ሲደርስ ጠቅላይ ምክር ቤቱ ተጨማሪ ህንፃዎችን ለመከራየት ተገደደ። ለግንዛቤ ያህል ከ1989 እስከ 2017 ድረስ በጠቅላይ ምክር ቤቱ የነበረውን የሐጅ መስተንግዶ በየዘመናቱ ከፍለን በሀገር ውስጥና በውጭ ሀገር በሚደረገው የሐጅ መስተንግዶ ላይ የነበሩ ችግሮችና በመስተንግዶ ላይ ያለውን ለውጥ ለማየት እንሞክራለን። ከ1989 እስከ 1995 ባለው ጊዜ ሂደት በዚህ ዓመታቶች ላይ ጠቅላይ ምክር ቤቱ ከአባ ጅፋር ህንፃ በተጨማሪ ለሁጃጆች ተጨማሪ ህንፃ መከራየት የተጀመረው በ1994 የሐጅ መስተንግዶ ወቅት ነው። ከዛ በፊት በነበረው የሐጅ መስተንግዶ ሁጃጆች በመካ የአባ ጅፋር ህንፃ ላይ ያርፉ የነበረ በመሆኑ የቤት ክራይ የሚከፍሉት መዲና ላይ ለሚያርፉበት ህንፃ ብቻ ነበር። ስለዚህ ሁጃጆች ቁጥር በየዓመቱ እየጨመረ ሲመጣ ለመካ ተጨማሪ የማረፊያ ህንፃ ክራይ መከፈል እንደተጀመረ ያገላበጥናቸው መረጃዎች ያመለክታሉ። ከ1996 እስከ 2001 ባለው ሂደት በእነዚህ ዓመታት የነበረው የሐጅ መስተንግዶ ቀደም ሲል ከነበሩት ዓመታት እምብዛም ለውጥ የሌለው ሲሆን በመካ ለሚደረገው የሐጅ መስተንግዶ በአንድ ቢሮ ብቻ ይሰጥ የነበረውን አገልግሎት እንደየሥራ ባህሪው በመለየት ከነበረው አንድ ቢሮ በተጨማሪ የአየር ቲኬት መስተንግዶ ቢሮ በተጨማሪነት ማደራጀት ተችሏል። የሳዑዲ ሐጅ ሚኒስቴርም
እያንዳንዱ የማረፊያ ህንፃ ለሁጃጆች ማረፊያ አልጋ እንዲያዘጋጅ በማስገደዱና ሁጃጆች አልጋ ላይ እንዲተኙ በመደረጉ ምክንያት ቀደም ሲል በአንድ ክፍል ውስጥ ብዙ ሁጃጆች እንዲያድሩ ይደረግ የነበረው አሰራር በተወሰነ መልኩ እንዲሻሻል ሆኗል። ከ2001 እስከ 2005 ባለው ጊዜ የሐጅ መስተንግዶ ከነበረው የማኑዋል አሰራር ወጥቶ ወደ ሲስተም ለመቀየር እንቅስቃሴዎች የመጀመሪያ እንቅስቃሴ የተጀመረበት ዘመን ሲሆን ሲስተሙ በተጀመረበት ወቅት በታሰበው ልክ አመርቂ ለውጥ ማምጣት ባይችልም በሂደት በየዓመቱ የተወሰኑ ለውጦች የማምጣት ሁኔታ ተስተውሏል። ከ2006 እስከ 2014 ባለው ጊዜ በሲስተም ላይ በየጊዜው ለውጦች እየተደረገ የሐጅ መስተንግዶ በሲስተም የታገዘ እና ቀደም ሲል ሁጃጆች በማኑዋል በሚስተናገዱበት ወቅት በስራው ላይ የነበረውን ከፍተኛ ጫና እና ድካም የሁጃጆችን መረጃ በቀላሉ ለማግኘት ሁጃጆች የሚያርፉበትን ህንፃና ክፍል በሲስተም ከመለየት ጀምሮ ሁጃጆች መረጃ በተደራጀ መልኩ ለመያዝ የማይናቅ ድርሻ ያለው ስራ ማበረከት ተችሏል። ይህ በእንዲህ እንዳለ የተዘረጋው ሲስተም አገልግሎት የሚሰጠው ሎካል በመሆኑ እያንዳንዱ ሁጃጅ አገልግሎቱን ለማግኘት ከሚኖሩበት ክፍለ ሀገር ወደ አዲስ አበባ በመምጣት የበረራ ቀናቸው እስኪደርስ ድረስ አዲስ አበባ ላይ መቀመጥ ስለነበረባቸው ሁጃጆቹን የተለያዩ ወጪዎች፣ ዝርፊያ፣ አላስፈላጊ እንግልት መታገድ አልቻለም። ከ2015 እስከ 2017 ባለው ጊዜ ጠቅላይ ምክር ቤቱ በአዲስ አወቃቀር ከተደራጀበት ጊዜ ጀምሮ ከ2015 ጀምሮ በተለይ ከፍተኛ ለውጥ ካደረገባቸው አንዱ በሙስሊሙ ዘንድ ከፍተኛ ሮሮ የሚበዛበትን የሐጅ መስተንግዶ ማዘመን ሲሆን ቀደም ሲል የነበረው የሐጅ ሎካል ሲስተም ዌብ ቤዝድ በሆነ የመተካትና ሁጃጆች ለምዝገባና ለሐጅ ፕሮሰስ ወደ አዲስ አበባ መምጣት ሳያስፈልጋቸው ለበረራ ብቻ እንዲመጡ ማድረግ የሚያስችል ሲስተም በባለሙያ አደራጅቶ በየዓመቱ ተጨማሪ አገልግሎቶችን በመጨመር ለሁጃጆች እንግልት አልባ አገልግሎት ለመስጠት ከፍተኛ ስራዎች ተሰርተዋል። ከ1989 እስከ 2014 በነበረው የሐጅ ዘመን በሀገር ውስጥና በውጭ ሀገር በሚደረገው የሐጅ መስተንግዶ የነበሩ አሰራሮችን እንደው በጥቅሉ መለስ ብለን ማየት ብንችል በሀገር ውስጥ አንድ ሐጃጅ ሐጅ ለማድረግ በሚዘጋጅበት ወቅት ከሚኖርበት ወረዳ ሙስሊም መሆኑ ማጣሪያ ያመጣል። ከወረዳ ያወጣውን ማጣሪያ ወደ ክልል ይዞ ይሄዳል። የክልሉ እስልምና ጉዳዮች የሚሰጠው ሌላ ማጣሪያ ይዞ ወደ ፌዴራል የሐጅና ዑምራ ዘርፍ ጽሕፈት ቤት ሄዶ በመሄድ ይመዘገባል። የምዝገባ ሂደቱ ይሄን ያክል ሰፊ ጆርኒ ያለው ነበር። ስራው የሚሰራው በማኑዋል በመሆኑ ለምዝገባ አንድ ቀንና ከዛም በላይ ሊፈጅበት ይችላል ምዝገባው ራሱ። በዛ ላይ የሚከፍለውን ክፍያ በጥሬ ገንዘብ ነው ይዞ የሚንቀሳቀሰው። ገንዘብ የሚሰበሰበው እስከ 9 ሰዓት ብቻ በመሆኑ ገንዘብ ሳይከፍል የሚያድርበት አጋጣሚ ይፈጠራል። የሚከፍለውን ገንዘብ ከቦታ ወደ ቦታ ይዞ ሲዘዋወር በቀማኛዎች የሚዘረፍበት አጋጣሚዎችም ነበሩ። በተለይ ከሩቅ አካባቢ የሚመጡ ሁጃጆች ምዝገባ አድርገው ቪዛ ተመቶላቸው ትኬት ተቆርጦላቸው እስከሚበሩ ድረስ እዚሁ የሚጠባበቁ በመሆኑ 1 ወርና ከዛ በላይ በመቆየት ለቀለብና ለማደሪያ ከፍተኛ ወጪ ይዳረጉ ነበር። ስራው የሚሰራው በማኑዋል በመሆኑ ሁጃጆች ከፍተኛ እንግልት ይገጥማቸው ነበር። ፓስፖርት በራሳቸው በቀጥታ የሚያወጡ በመሆኑ ፓስፖርት ለማግኘት ከፍተኛ ችግር ይገጥማቸው ነበር። በበረራ ወቅትም ከአየር መንገዶች ጋር የነበሩ ስምምነቶች የላሉና በተለይ ሁጃጆች ይስተናገዱ የነበረው በመደበኛ በረራ የነበረ በመሆኑ አየር ማረፊያ ከገቡና ቦርዲንግ ከተቆረጠላቸው በኋላ እንኳን በረራቸው ተሰርዞ ሌሎች ከአፍሪካ ሀገር የሚመጡ ሁጃጆች እንዲሳፈሩ ይደረግ ነበር። ከ2008 በኋላ ሁጃጆች ከክልል እስልምና ጉዳይ ምክር ቤት የሚያመጡት ማጣሪያ እንዲቀር ተደርጎ በፌዴራል እንዲጠቃለል ተደርጓል። በውጭ ሀገር በነበረው መስተንግዶ ደግሞ ልክ በዚሁ ቀደምት ባሉት ጊዜያቶች ሁጃጆች የጅዳ አየር ማረፊያ ከደረሱ በኋላ ቀጥታ ወደ መካ የማረፊያ ህንፃ እንዲሄዱ ይደረጋል። እዛ ከደረሱ በኋላ በተገኘው ክፍል ገብተው እንዲያርፉ ይደረጋል። ራንደምሊ በቁጥርም በዲጂትም አይዴንቲፋይ ባልተደረገ በቃ የተገኘ ክፍል እንዲገቡ ይደረግ ነበር። በወቅቱ የማረፊያ አልጋ በስነ ስርዓቱ ያልተደራጀ ያልነበረ አንዳንዴም ስለሆነ ሁጃጆች የሚተኙት ፍራሽ ላይ የነበረ በመሆኑ በአንድ ክፍል ውስጥ ብዛት ያላቸው ሁጃጆች የሚያርፉበት ጊዜ ነበረ። ወደ አልጋው ከመምጣታችን በፊት
በተለይ እስከ 1995 በነበረው የሐጅ መስተንግዶ በመካም ሆነ በመዲና ሁጃጆች የሚስተናገዱት የተደራጀ ቢሮ ሳዑዲያ ላይ ያልነበረ በመሆኑ የበረራ ቀናቸውን በክላሰር ላይ በእጅ እየተጻፈ ይለጠፍ የነበረ በመሆኑና በወቅቱ ቲኬቱ ኤሌክትሮኒክስ ቲኬት ያልነበረ በመሆኑ አንዳንድ ሁጃጅ የአየር ቲኬት ከጠፋበት ቲኬቱ ከአዲስ አበባ እስከሚላክለት ድረስ እስከ 15 ቀን በላይ የሚጠብቅባቸው አጋጣሚዎች ነበሩ። ወደ ሀገር ቤት በሚመለስበት ወቅትም እንደዚሁ ከመካ ወደ መዲና እቃውን ይዞ ከተሳፈረ በኋላ እቃው መዲና ተራግፎ መዲና 3 ቀን ከቆየ በኋላ እንደገና እቃው ሌላ መኪና ላይ ተጭኖ ወደ ጅዳ ይጓዝ የነበረ በመሆኑ በረጅም ጉዞ የመጉላላትና እቃቸው በብዛት ይጠፋ የነበረበት ተሞክሮ ነበር። ሁጃጆች በመካ በመዲናና በሚና ቆይታቸው ምንም አይነት የምግብ አገልግሎት የማያገኙና ምግብ በራሳቸው ገዝተው የሚጠቀሙበት አጋጣሚዎች ነበሩ። እንደዚሁም ወደ ሐረም የሚወስዳቸው አውቶቡስ ባለመኖሩ ወደ ሐረም በራሳቸው ትራንስፖርት ወይም በእግራቸው ለመመላለስ ይገደዱ ነበር። እንደዚሁም ከ1996 ጀምሮ በመካ ለሁጃጆች ማስተናገጃ አንድ ቢሮ ብቻ በመክፈት ሁሉም አገልግሎቶች በአንድ ቢሮ ብቻ የሚስተናገድበትን ሁኔታ መፍጠር ተችሏል። ከ2001 ጀምሮ በሀገር ውስጥና በውጭ ሀገር ለሚደረገው የሐጅ መስተንግዶ አዲስ መዋቅር በማዘጋጀት ስራውን ማስጀመር ተችሏል። ከ2015 በኋላ በተዘረጋው መዋቅር ደግሞ ከስራው ጋር ቀጥተኛ ግንኙነት ካላቸው እንደ ኢሚግሬሽን እና ዜግነት አገልግሎት ቢሮዎች ጋር በቅድሚያ በመነጋገር ሁጃጆች ፓስፖርት ለማግኘት ወደ አዲስ አበባ መምጣት ሳያስፈልጋቸው የኢሚግሬሽን ቅርንጫፍ ቢሮዎች ባሉባቸው አካባቢዎች ፓስፖርት በ3 ቀናት ውስጥ እንዲያገኙ በማድረግ ረዥም ጊዜ ፓስፖርት ይጠብቁ የነበረውን አሰራር ማስቀረት ተችሏል። ሁለተኛ፣ ሁጃጆች በመደበኛ በረራ ይስተናገዱ የነበረ በመሆኑ ሲደርስባቸው የነበረውን የበረራ መሰረዝና እንግልት ለማስቀረት በተለይ አብዛኛውን ሁጃጅ ከሚያጓጉዙ የኢትዮጵያ አየር መንገድ ጋር የነበረውን ግንኙነት በማጠናከርና የነበረውን አሰራር ወደ ተሻለ ደረጃ በማሸጋገር አየር መንገዱ ለሁጃጆች የቻርተር በረራ እንዲያዘጋጅ ስምምነት ላይ በመድረስ ከሳውዲ በሚመለሱበት ወቅት እቃቸውን ራሳቸው ወደ ጅዳ ይዘው የሄዱት የነበረውን እንግልት በመቅረፍ አየር መንገዱ መኖሪያ ህንጻቸው ድረስ በመገኘት ሻንጣዎቻቸው መመዘንና ማጓጓዝ ከመቻሉን ባሻገር ለቦርዲንግ በሚል ተራ በመጠበቅ ይደርሰባቸውን የነበረውን እንግልት በመቅረፍ ቦርዲንጋቸውን አየር መንገዱ ህንጻቸው ድረስ እንዲሰጣቸው ማድረግ ተችሏል። እንደዚሁም አየር መንገዶቹ የአየር ትኬት ወኪ አድርገው እስከሚያመጡ ይፈጅ የነበረውን ጊዜ ለመቆጠብ በቀጥታ የሐጅ ምዝገባ ሲስተሙን ከአየር መንገዶቹ ጋር በማገናኘት የተጓዦቹን የአየር ትኬት ከሲስተም ላይ ዳውንሎድ አድርጎ በተመዘገቡበት ቦታ ማድረስ ተችሏል። እንደዚሁም ሁጃጆች በሚኖሩበት አካባቢ የምዝገባ ጣቢያዎችን በመክፈት የሐጅ ምዝገባ አድርገው ፓስፖርታቸውን ራሳቸው ጋር በመያዝ ቪዛና ትኬት ብቻ ባሉበት እንዲደርሳቸው በማድረግ ለበረራ ብቻ ወደ አዲስ አበባ እንዲመጡ ተደርጓል። ይህም ከከፍተኛ ወጪና እንግልት አድኗቸዋል። በዛሬ 2 ዓመት ባደረግነው የሽኝት መርሃ ግብር ላይ ኤርፖርት ላይ ተገኝተን የኢትዮጵያ አየር መንገዶች ሁጃጆች አልመጡም ብለው ይጨነቁ ነበር እና ከዚህ በፊት ለቻርተር ፍላይት ይከፈላል፣ ግን አንዳንድ የአውሮፕላኑ ግማሹ ነው የሚሄድበት አጋጣሚ ነበር እና ያ ጭንቀት ያ ኤክስፒሪየንስ ስላላቸው የኢትዮጵያ አየር መንገዶች ገና 2 ሰዓት ለበረራ ዲፓርቸር ለማድረግ አውሮፕላኑ ክፍተት እያለ አውሮፕላኑ እኮ አልሞላም በጣም አጨናነቁን። ሌሊት ሱብሒ ነበር፣ ሱብሒ እንደሰገድ ነው የገባ ነው። ስታፎች ሙሉ ለሙሉ እዛ ያርፋሉ። ፊት ለፊቴ ላይ ማለት በሰዓቱ ስለነበርኩኝ ሁኔታው ላይ በጣም ያን ብረስ ያደረገኝ። እሺ ችግር የለም ማኔጅ እናደርጋለን፣ ለምዝገባ ማዕከላቶችም ለሁጃጁም እንደውላለን ብዬ ከሊፍት ወደ ታች ስወርድ ሁጃጆች ቀጥታ ከድሬዳዋ ከጅጅጋ ከሐረር ቀጥታ ተሳፍረው መጥተው ኤርፖርት ላይ በገፍ ሲወርዱ ያገኘውና በጣም ደስ አለኝ። በጣም የተሰራው ስራ መሆኑን እናውቀዋለን፣ ግን በጣም ደስ አለን። ቀጥታ ሁጃጆች ካሉበት ቦታ ሙሉ ቦርዲንግ ድረስ ስላለቀላቸው መጥተው ተሳፈሩ። የአውሮፕላን የዛን ቀን 150 ሰው ጎልብን ነው ብለው ስጋት ሲያቀርቡት የነበሩ አየር መንገዶች 2 ነው 1 ፓሰንጀር ነው የጎደልብንና በዚህ ልክ ማየታችን በሰዓቱ በጣም ግርምት ፈጥሮብኝ ያለፈ ክስተት ነበር። እንዲሁም ክፍያ ለመክፈል ገንዘብ ይዘው ይንቀሳቀሱ የነበረውን አሰራር በማስቀረት ሲስተሙን በቀጥታ ከጠቅላይ ምክር ቤቱ አካውንት ጋር በኮር ባንኪንግ ሲስተም በማገናኘት ክፍያውን በሚሰጣቸው ኮድ እንዲከፍሉ
ወዲያውኑ ወደ ሐጅ ፕሮሰስ ውስጥ እንዲገቡና ቪዛ እንዲወርድላቸው በማድረግ ክፍያ በመክፈል አለመክፈላቸው መሀል ያለውን ዳታ አረጋግጠን እነዚህን የባንኪንግ ስርዓቶችን ከሁጃጁ የምዝገባ ሂደት ጋር ማማከልና ማሳለጥ ተችሏል። ማንኛውም ሁጃጅ የእጅ ስልኩን በመጠቀም ስልኩ ቁጥሩን አሊያም የምዝገባ ኮዱን ወይም የፓስፖርት ቁጥሩን በማስገባት የመሄጃና የመመላሻ ቀኑን እንዲሁም የሚያርፍበትን ህንፃና ክፍል ቁጥር ከቤቱ ሆኖ እንዲያውቀው የማድረግ ስራ ተሰርቷል። ሁጃጆች ወደ ሳውዲ ከመንቀሳቀሳቸው በፊት የሚያርፉበትን ህንፃና የክፍል ቁጥር የሚገልጽ መታወቂያ እንዲሰጣቸው ማድረግ ተችሏል። በመታወቂያቸው ላይ ባለው ባርኮድ በመንበብ የሁጃጁን ሙሉ መረጃ ማግኘት የሚያስችል አሰራርም ተዘርግቷል። ሁጃጆች ከሳውዲ ከደረሱ በኋላ በሀገር ውስጥ ያሉ ቤተሰቦቻቸውን በቀላሉ ማግኘት እንዲችሉ የሮሚንግ አገልግሎት በስልካቸው እንዲጠቀሙ ማድረግ ተችሏል። የበረራ ፕሮግራማቸውንና የማረፊያ ሆቴላቸውን እንደየአካባቢያቸው የኑሮ ተጨባጭ ሁኔታና ቅርበት፣ ባህልና ቋንቋን ከግምት ውስጥ ያስገባ በዞን በመከፋፈል እንዲሁም በቡድን 45 በማደራጀት እንዲጓዙና በጋራ እንዲቀሳቀሱ በማድረግ ከዚህ በፊት የነበረው ከተለያየ ቦታ የመጡና በባህልም ሆነ በቋንቋ የማይግባቡት ሁጃጆች አንድ ላይ ማድረግ አልፎ አልፎ ይከሰት የነበረውን አለመግባባትና የመጠፋፋት ችግር በከፍተኛ ደረጃ መቅረፍ ተችሏል። ከዚህ በፊት ከፍተኛ ሮሮ ሲበዛበት የነበረው በተለይ በግል አየር ትኬት የቆረጡ ሁጃጆችን ፓስፖርት ከሙአሰሳው ለማግኘት የነበረውን ውጣ ውረድ በመቀነስ በተሰራው ስራ ባሳለፍነው የ2017 የሐጅ መስተንግዶ ወቅት በመጅሊስ ታሪክ ለመጀመሪያ ጊዜ የሁጃጁን ፓስፖርት ከሚና መልስ ወዲያውኑ ከሙአሰሳው ወስደን ለሁጃጁ በማስረከባችን ፓስፖርት ከሙአሰሳው ለማግኘት ይገጥም የነበረው ውጣ ውረድ ሙሉ ለሙሉ ለመቅረፍ ተችሏል። እኔስ እንደው ከዚህም በላይ የሐጅ ምናብ እስከሆነ ድረስ ሰፋ ያለ ሰዓት ይዣችሁ እጓዛለሁ ብዬ ነበረ። አዩብ ካላቆምክ እያልን ነው። እስካሁኑ የተሰጣችሁ ግን በቂ ግንዛቤ ይሰጣችኋል የሚል ግምት አለኝ። ሹክረን ጀዚለን።